ገንዘብ ደስታን መግዛት አይችልም ይላሉ። ነገር ግን 7 መኖሪያ ቤቶችን፣ 17 ሱፐር ካሮችን እና የግል ጀት መግዛት ይችላል። ክሪስቲያኖ ሮናልዶ ሁሉም አሉት። አዎ በስትክክል ገንዘብ ደስታን ይገዛል። አረ እንደውም ገዝቶም መልሳለሁ። እንኳን ወደ CR7 ዓለም በደህና መጡ። ከጀቶች፣ ዳይመንድ ሰዓቶች፣ ሰማይ ጠቀስ ሆቴሎች በፊት አንዴ ማዴራ ፖርቹጋል ደሃ ቀጫጫ ልጅ ነበር። በትንሽዬ ደሳሳ ቤት ውስጥ የሚኖር የዝናብ ውሃ በጣሪያው ያፈስ ነበር። በዛን ጊዜ ዝናን አላለመም እራትን እንጂ። ግን ያ ረሃብ ልዩ ኃይሉ ሆነ። እነዚያ የለፋበት የላብ ጠብታዎች በግዛት ውስጥ መሰረት ሆኑት። እያንዳንዱ ውድቀት፣ እያንዳንዱ ስድብ ወደ ሀብት ተለወጠ። ሌሎች ሲተኙ እሱ ይሰራ ነበር። እና በዚህ መንገድ ነው ከልብስ ማጠብ ወደ CR7 የሚባል የራሱ ፋሽን ኢምፓየር ባለቤት ድረስ። ዛሬ ሮናልዶ የእግር ኳስ ተጫዋች ብቻ አይደለም። እሱ ከ1 ቢሊዮን ዶላር በላይ ዋጋ ያለው የምርት ስም ነው። ተኝቶም እንኳን ገንዘብ ይሰራል። የሆቴልና የጂም ባለቤት፣ ለዛውም በስሙ ብራንድ የተደረገ የውስጥ ሱሪ፣ ሽቶዎች፣ ጫማዎች፣ የፀሐይ መነጽር፣ ሁሉም የሱ ምርቶች CR7 ይላሉ። የሚሸጠው እያንዳንዱ ምርት የሱ ቅርስ ነው። ሌሎች ዝናን ሲያሳድዱ ሮናልዶ ኢምፓየር ገነባ። አሁን ደግሞ በትንሹም ቢሆን የመኪና ስብስቦቹን እኒ ፌራሪ F12፣ ላምበርጊኒ ኤቨንታዶር፣ ሮልስ ሮይስ ከሊነን፣ መክሌረን ሴናና ውዱ መኪና ቡጋቲ ካይረን 3.3 ሚሊዮን ዶላር። ሁሉም በግቢ ውስጥ እንደ ዋንጫ ተሰልፈዋል። እያንዳንዱ መኪና ታሪክ ይናገራል። ቡጋቲ ለፍጥነት፣ ሮልስ ሮይስ ለክላስ፣ ሬንጅ ሮቨር ለቤተሰብ። እና ደጋፊዎች በመንገድ ላይ ሲያዩት ተጫዋች ብቻ ያዩም፣ ተሰጦ የህልማችንን በር ሊከፍት እንደሚችል ያረጋገጠልን ሰው ያያሉ። ነገር ግን ዲሲፕሊን እና ጠንክሮ መስራት ያስፈልጋል። አሁን ደግሞ ስለ አነጋጋሪ ቤቶቹ እኒ የተለያየ ሀገር ላይ ቤት አለው። ከነዚህ ውስጥም ማድሪድ፣ ቱሪን፣ ማንቸስተር፣ ሪያድ፣ ማዴራ እያንዳንዳቸው የሻምፒዮንስ ሊግ የፍጻሜ ጨዋታን የሚያስተናግዱ ይመስላሉ። በፖርቹጋል ውስጥ ዋናው መኖሪያ ከ20 ሚሊዮን ዶላር በላይ ዋጋ አለው። የውቅያኖስ እይታ ያለው የመዋኛ ገንዳ፣ ዘሮክን የሚያስቀና ጂም እና የቅንጦት መኪና ሙዚየም የሚመስል ጋራዥ አለው። በእርግጥ የግል ሼፍ፣ የግል ዶክተሮችና የግል ጀቶች አሉት። ግን ለአንተ በጣም ውዱ ነገር ምንድነው ተብሎ ሲጠየቅ እሱ እንዲህ ብሎ መለሰ፣ ሰላምና ቤተሰብ። ምክንያቱም CR7 አሁንም በየምሽቱ ከልጆቹ ጋር እራት ይበላል። አሁንም በቤት ስራ ይረዳቸዋል። አሁንም ወደ ትሬኒንግ ይወስዳቸዋል። ከወርቅ በሮችና ከእብነ በረድ ወለሎች በስተጀርባ አንድ አባት አለ፣ ከማዴራ የመጣውን ልጅ ያረሳ። እያንዳንዱ ፓኩ የንግድ ኢንቨስትመንት ነው። እያንዳንዱ ጡንቻ የምርት ስም ማስታወቂያ ነው። የሮናልዶ የሰውነት ስብ ከአብዛኞቹ ፕሮፌሽናል ተጫዋቾች ያነሰ ነው። በ7% አካባቢ። እንደ ወታደር በሳምንት 5 ጊዜ ይሰለጥናል። ካርዲዮ፣ ስፕሪንቶች፣ ክብደቶችና የሆድ። አልኮል አይጠጣም። ለስላሳ መጠጥ አይነካም። በጊዜ ነው የሚተኛው እና በሚሊዮነር አካል ውስጥ እንደ መነኩሴ ይኖራል። ጎል ካስቆጠረ በኋላ ያለ ማሊያ ሲያዩት የሆድ ቅርጽ እየተመለከቱ ብቻ አይደለም፣ የ20 ዓመት ንጹህ ዲሲፕሊን እየተመለከቱ ነው። ለዚህም ነው አሁንም የ20 ዓመት ታዳጊዎችን በእድሜያቸው የሚበልጣቸው የሚመስለው። ምክንያቱም ሌሎች በችሎታ ሲተማመኑ፣ ሮናልዶ ጠንክሮ በመስራት ላይ ይተማመናል። በCR7 ውስጥ ያለ ቀን ልክ እንደ ፊልም ነው፣ በዲሲፕሊን የተጻፈ። ከጠዋቱ 12 ሰዓት አካባቢ ከእንቅልፉ ይነሳል፣ ሜዲቴት ያደርጋል፣ ፕሮቲን ያለው ከባድ ቁርስ ይበላል፣ ትሬኒንግ ይጀምራል፣ ጂም ውስጥ ይለፋል፣ ይሮጣል። ከዚያም ሪከቨር ለማድረግ የበረዶ መታጠቢያዎች፣ ኬሮቴራፒ፣ ማሳጆች።
ምሳ ደግሞ ሁል ጊዜ ዶሮ፣ ቡናማ ሩዝና አትክልቶች ይበላል። እራት ደግሞ አሳ፣ ሰላጣና ዜሮ ስኳር የሌለበት መጠጦችን ይጠጣል። በመካከል ንግዶችን ያስተዳድራል፣ የፎቶ ቀረጻዎችን ይከታተላል እና ከቤተሰቡ ጋር ጊዜ ያሳልፋል። ሁሉንም ቀን እንደ ግጥሚያ ነው የሚያየው፣ ምክንያቱም በሮናልዶ ዓለም የእረፍት ቀናት የሉም። አሁን ደግሞ ስለ ግል ጀቱ እንመልከት። ገልፍ ስትሪም G200 ይባላል። ዋጋውም $25 ሚሊዮን ነው። ውስጡ የሰማይ ቤት ይመስላል። የቆዳ ጽድት ያሉ መቀመጫዎች፣ የግል ሼፍ፣ የግል ክፍል። በጨዋታዎች በእረፍትና በንግድ ስብሰባዎች መካከል ለመብረር ይጠቀምበታል እና ሲያርፍ ዓለም ሁሉ ወደሱ ትዞራለች። የካሜራ ብልጭታ በየአቅጣጫው፣ ብዙ ሰዎች ይጮሃሉ። ሮናልዶ ግን ምንም እንዳልተፈጠረ ይራመዳል፣ ምክንያቱም ለሱ ዝና ጫና አይደለም፣ እሱ እንዳደረገው ማረጋገጫ ነው። ግን ከዚህ ሁሉ ጀርባ አባቱን በልጅነቱ ያጣ መላ ቤተሰቡን የሚንከባከብ ሰው፣ አሁንም ሚሊዮኖችን ለሆስፒታሎችና ለተቸገሩ ሕፃናት የሚለግሰው ጀግናው ወጣት፣ ትምህርት ቤቶችን ገንብቷል፣ የአደጋ ተጎጂዎችን ረድቷል፣ ላላገኛቸው ልጆች ለቀዶ ጥገና ከፍሏል። የወርቅ ልብ ያለው ሚሊዮነር እንደ ታላቅ ተጫዋች መታወስ ብቻ አይፈልግም፣ በጥሩ ስራው ብቻ መታወስ አለበት። የሮናልዶ አኗኗር ከመኪናዎች፣ መኖሪያ ቤቶች እና ከዳይመንድ ሰዓቶች በላይ ነው። የአስተሳሰብ ነጸብራቅ ነው። በጣም ቀጫጫ እንደሆነ ሲነገረው ከማልቀስ ይልቅ ጠንክሮ ይሰራል። በጣም አርጅተሃል ሲሉት ሃትሪክ ያስቆጥራል። የሮናልዶ ትልቁ ቅንጦት ገንዘብ አይደለም፣ ነፃነትና ዲሲፕሊን እንጂ። አሁን እንኳን 40 ሞልቶት አሁንም እንደ ጀማሪ ይሰለጥናል። አሁንም ታሪክ እየጻፈ ነው። የሮናልዶ አኗኗር እድል አይደለም፣ ለፓርቲዎች፣ ለስንፍና፣ ለሰበብ የለም ማለቱ ውጤት ነው። ይህ የእግር ኳስ ተጫዋች አኗኗር ብቻ አይደለም። ይህ ህመምን ወደ ስልጣንና ሀብት የለወጠው ሰው CR7 የሚባል ኢምፓየር ገነባ። ዲሲፕሊን ነፃነትን ይፈጥራል፣ ነፃነት ውርስ ይፈጥራል። እኔም እንደሱ እንድለወጥ ከፈለጋችሁ ሰብስክራይብ፣ ሼር ኤንድ ላይክ በማድረግ ይተባበሩኝ። ሁላችሁም ባላችሁበት ቦታ ምትት ይበላችሁ።